ደካማ ወንዶች ያብራራሉ፣ ተራ ወንዶች ይለምናሉ፣ ታላላቅ ወንዶች ግን ጥለው ይሄዳሉ። ሴት ልጅ መከተልህን ባቆምክበት ቅጽበት አንድ አደገኛ ነገር ይከሰታል። በጭራሽ ይመጣል ብላ ያልጠበቀችው ነገር ሙሉ እውነታዋን ይቀይራል። ራስህን ከህይወቷ ላይ ብቻ እያወጣህ አይደለም፣ ኩራቷን የሚቀሰቅሰው ማገዶ እያሳጣሃት ነው። ለሷ እውቅና ትኩረትና ጉልበት መስጠትህን ባቆምክበት በዚያው ሰከንድ በጭራሽ ሊሰማት የማትፈልገው ስሜት መሰማት ይጀምራል። ይሄም አቅመቢስነት ነው። አንድ ወንድ ግድ ማለቱን ሲያቆም የሴት ልጅ ባህሪ ሙሉ በሙሉ ሲቀየር አይተህ ታውቃለህ? በአንድ ደቂቃ ትዕቢተኛ ባለመብት እንደሆነች የሚሰማትና አንተን እንዳማራጭ የምታይ ትሆናለች። በቀጣዩ ደቂቃ ግን ማህበራዊ ሚዲያን ትከታተላለች። ሰላም አንተ እንግዳ ሰው የሚሉ መልእክቶችን ትልክልሃለች እና ካንተ ጋር ለመነጋገር በጣም ሞኝነት የተሞላባቸው ምክንያቶችን ትፈልጋለች። አንተም ታስባለህ፣ ቆይ ችላ ስትለኝ የነበረችው ያቺው ሴት አሁን በድንገት ስናፈቀችኝ ትላለህ። አይ አንተን አልናፈቀችም። ናፍቆቷ ያደረባት አንተ የምታቀርብላት ነገር ነው። ጉልበትህ፣ እውቅናህና ፍላጎትህን ነው። አንድ ወንድ እውነተኛ ኃይሉን ሲረዳ የሚሆነው ይሄ ነው። ጥለህ መሄድ ያለብህም ለዚህ ነው። ነገር ግን ወደዚህ ጨካኙ እውነታ ከመግባታችን በፊት አንድ ነገር እንድታደርግልኝ ይፈልጋለሁ። ከታች እኔ ሽልማቱ ነኝ ብለህ አስተያየት ጻፍልኝ። ተናገረው፣ ጻፈው፣ የራስህ አድርገው። እንዲሁም የዚህ አይነቱ እውነተኛና ይቅርታ የማይጠይቅ እውነት መስማት ለሚያስፈልጋቸው ሌሎች ወንዶች እንዲደርስ የሰብስክራይብ ቁልፉን ተጫን። ዩቲዩብ አሁንም ወጥመድ ውስጥ ላሉት ይህንን ይዘት ያደርሳቸዋል። እናም በጋራ ከዚህ አዙሪት እናውጣቸው። ሳቢሳን ሰብስክራይብ አድርገህ ከኔ ጋር ቆይ። አንደኛውና የመጀመሪያው ድንጋጤና ክህደት ነው። ሴቶች ሰዎችን በማታለል ረገድ የተካኑ ናቸው። ወንዶችን ለመቆጣጠር አካላዊ ጥንካሬ አያስፈልጋቸውም፣ ጉልበትም አያስፈልጋቸውም። ወንዶችን በስሜት ቀፎ ውስጥ ለማሰር ማጭበርበርን፣ ስነ ልቦናን እና የስልጣን ሽሚያዎችን ይጠቀማሉ። አብዛኞቹ ወንዶች ደግሞ ሁልጊዜ በዚህ ይሸወዳሉ። አንዲት ሴት አንተን ለመቆጣጠር መውደድ አያስፈልጋትም። ለአንተ ግድ ሊላት እንኳን አይገባም። እሷ እንድትፈልጋት ማድረግ ብቻ ነው የሚጠበቅባት። የሚጫወቱት ጨዋታ ይሄ ነው። ፍላጎትህን ለማቆየት በቂ የሆነ ትኩረት ብቻ ይሰጡሃል። ልዩ እንደሆንክ እንድታምን ለማድረግ በቂ የሆነ ፍቅር ብቻ ያሳዩሃል። ተስፋ እንዳትቆርጥ ለማድረግ በቂ የሆነ እውቅና ብቻ ይሰጡሃል። ነገር ግን እሷን ሙሉ በሙሉ የራስ ለማድረግ በሞከርክበት ቅጽበት ትሸሻለች። ለምን ካልከኝ፣ ምክንያቱም አንተ ሰላም ከተሰማህ፣ ከተመቸህ፣ ነገሮችን እየተቆጣጠርክ እንደሆነ ከተሰማህ እሷ ስልጣኗን ታጣለች። ስለዚህ በበለጠ እንድትከተላት ለማድረግ ስትል ፍቅርህን ትነፍግሃለች። ለአጭር መልእክቶች ምላሽ ለመስጠት ረጅም ጊዜ ትወስዳለች። በቀጠሮ የመጨረሻ ደቂቃ ላይ እቅዶችን ትሰርዛለች። አንተን ለማየት ትጓጓ በነበረበት ጊዜ አሁን ስራ ይበዛባታል። እና ተራ ወንድ ምን ያደርጋል? በበለጠ ይጥራል፣ ጥረቱን እጥፍ ያደርጋል፣ በብዛት ይጽፋል፣ በብዛት ይደውላል እና ብዙ ነገሮችን ያደርጋል። እሷም የምትፈልገው ልክ ይህንን ነው። ምክንያቱም አንተ በበለጠ በሮጥክ ቁጥር እሷ በአንተ ላይ የምታገኘው ስልጣን ይጨምራል። ነገር ግን አንድ ወንድ በመጨረሻ ብልህ ሲሆን የሚከተለው ይከሰታል። አንድ ወንድ ሲነቃ፣ አንድ ወንድ የእሷን ጨዋታ መጫወት ሲያቆም ቀድሞ መጻፉን ያቆማል፣ መደወሉን ያቆማል፣ ማባረሩን ያቆማል፣ ብቃቱን ለማረጋገጥ መሞከሩን ያቆማል፣ ጥሎ ይሄዳል። ይሄ በሚሆንበት ቅጽበት ደግሞ ስሜቱ ይደርሳታል። መጀመሪያ ላይ ግድ እንደሌላት ሆና ትንቀሳቀሳለች፣ እንዳልተገነዘበች ትመስላለች። ሁሉም ነገር መደበኛ እንደሆነ አድርጋ ትኖራለች። በውስጧ ግን ሙሉ በሙሉ በድንጋጤ ውስጥ ትሆናለች። ለራሷ እንዲህ ትላለች፣ አይ ይሄ ሊሆን አይችልም፣ እሱ በእርግጥ ጥሎ ሊሄድ አይችልም፣ ጨዋታ እየተጫወተ ብቻ ነው ትላለች። ምክንያቱም በአእምሯ ውስጥ ወንዶች ሁል ጊዜ ይመለሳሉ። ይህንን ከዚህ በፊት አይታለች። ይህንን ከዚህ በፊት ፈትነዋለች። አብዛኞቹ ወንዶች በጥቂት ቀናት ውስጥ ይሰበራሉ፣ ተስፋ ይቆርጣሉ፣ እጅ ይሰጣሉ። በዚህ ጊዜ ግን አንድ የተለየ ነገር አለ። አንተ ለሷ አትጽፍላትም፣ ስለ ሁኔታው አትጠይቃትም፣ ትኩረቷን ለማግኘት አትለምንም። በዚህ ጊዜ ነው በእውነታ ላይ የመጀመሪያው ስንጥቅ የሚፈጠረው። ሁኔታዎችን መፈተሽ ትጀምራለች። ከምስሎችህ አንዱን ትወዳለች ወይም ላይክ ታደርጋለች። ዝም ብላ ሰላም የሚሉ መልእክቶችን ትልካለች። የዕለት ታሪክህን ትከታተላለች እና ትጠብቃለች። በዚህ ቅጽበት ለኩራቷ በጣም አደገኛ ነገር እያደረገች ነው። ያንተን ምላሽ እየጠበቀች ነው። በየጥቂት ደቂቃዎች ስልኳን ትፈትሻለች። ያንን ማሳወቂያ ትፈልጋለች። ምላሽ ትሰጣለህ በሚል ተስፋ ላይ ተንጠልጥላለች። ምላሽ ከሰጣሃት እሷ ታሸንፋለች። ምክንያቱም አሁን ዝም ብለህ እያስመሰልክ እንደነበረ ታውቃለች። ካልመለስክ ግን፣ ዝም ካልክ፣ በእርግጥ ጥለህ ከሄድክ በአንተ ላይ ያላት ሙሉ የቁጥጥር ስሜት ይበታተናል። ይሄ ድንጋጤ ወደ ራስ ጥርጣሬ የሚቀየርበት ጊዜ ነው። ይሄ ለራሷ ጥያቄዎችን ማቅረብ የምትጀምርበት ጊዜ ነው። በዚህ ጊዜ ነው ሁለተኛው ምዕራፍ የሚጀምረው።
ሁለተኛው ራስን መጠራጠርና ማስተንተን። መጀመሪያ ላይ ኩራቷን ለመጠበቅ ለራሷ ውሸት ትነግራለች። እሱም ዝም ብሎ ጨዋታ እየተጫወተ ነው፣ እኔን ለማስቀናት እየሞከረ ነው። ሰልችቶት ይመለሳል። ነገር ግን ቀናቱ እያለፉ ሲሄዱና አንተ አሁንም ካልተገናኘሃት አእምሯ መሰበር ይጀምራል። እውነቱን ማመን አትፈልግም። እየሆነ ያለው ነገር መቀበል አትፈልግም። ነገር ግን ማምለጥ አትችልም። ምክንያቱም በውስጧ ከዚህ በፊት ተሰምቷት የማያውቀው ስሜት እየተሰማት ነው። ይህም መገለል፣ ውድቅ መደረግ ነው። ሴቶች ውድቅ መደረግን ለመቋቋም አልተገነቡም። ወንዶች ሁልጊዜ ከሷ ጋር ይጋፈጣሉ። ወንዶች ውድቅ ይደረጋሉ፣ ችላ ይባላሉ፣ ይሸሻሉ፣ ይጣላሉ። ይሄ ለወንዶች የተለመደ ነው። ሴቶች ግን ለዚህ ስሜት ልምድ የላቸውም። ምክንያቱም በአብዛኛው የህይወት ዘመኗ አማራጮች ነበሯት። ወንዶች ሲያባርሯት ኖረዋል። ወንዶች መልእክቶች ሲጽፉላት፣ ሲያሞግሷት፣ ጊዜዋን እንድትሰጣቸው ሲለምኗት አሳልፋለች። አሁን ግን ለመጀመሪያ ጊዜ አንድ ወንድ በእርግጥ ጥሏት ሄዷል። አሁን ደግሞ ለራሷ አስፈሪ ጥያቄ ማቅረብ አለባት። ምናልባት እኔ እንዳሰብኩት ልዩ አይደለሁም? ይሄ ራስን የመጠራጠር ስሜት የሚቀሰቀስበት ጊዜ ነው። በመስታወት ፊት ብዙ ጊዜ ማሳለፍ ትጀምራለች። ሜካፓን ለመስራት ረጅም ጊዜ መውሰድ ትጀምራለች። ህይወትህን ቀጥለህ እንደሆነ ለማወቅ ገጽህን መመልከት ትጀምራለች። ምክንያቱም ምን ማድረግ እንዳለባት አታውቅም። የሴት ልጅ ሙሉ ማንነት የተገነባው እሷ ተፈቃሪ፣ ውድና የምትፈለግ ናት በሚል አስተሳሰብ ላይ ነው። የተቆጣጠረችው የመሰላት ወንድ ካሁን በኋላ እሷን እንደማይፈልጋት ሲያውቅ ልትጋፈጠው የማትፈልገውን እውነት እንድትጋፈጥ ያስገድዳታል። ለራሷ ጥያቄዎችን መጠየቅ ትጀምራለች። ውበቴ እየቀነሰ ነው? ከኔ የተሻለ ሰው አገኘ? እኔ በቂ አልነበርኩም? ትላለች። ይሄ ደግሞ እብድ ያደርጋታል። ምክንያቱም አሁን አዲስ ስሜት መሰማት ይጀምራል። ለወንድ ይሰማኛል ብላ ያላሰበችውን ቅናት ማሳየት ትጀምራለች። ሌላ ሴት ይዘህ እንደሆነ ማሰብ ትጀምራለች። ምስሎችህን ማን ላይክ እያደረገ እንደሆነ መፈተሽ ትጀምራለች። ተከታዮችህን መከታተል፣ ከልጥፎች በታች ያሉትን አስተያየቶች ማየት ትጀምራለች። ምክንያቱም በድንገት የምታባረርህ እሷ ትሆናለች። ይሄ ደግሞ በህይወት እያለች ውስጧን ይበላታል። አታሳየውም። አሁንም ደህና እንደሆነች አድርጋ ትኖራለች። በውስጧ ግን ትጮኻለች። ሴቶች ሁልጊዜ የሚመለሱት ለዚህ ነው። ምክንያቱም ህይወቱን ቀጥሎ ወደ ኋላ የማያይ ወንድን አስተሳሰብ ለመቋቋም አልተገነቡም። ይሄ ህመም በጠነከረ ቁጥር እሷም ይበልጥ ተስፋ ትቆርጣለች። ይህም ወደ መጨረሻው ምዕራፍ ያደርሰናል። ሶስተኛው ምክንያታዊ ለማድረግ መሞከርና አዲስ ግንኙነት ነው። በዚህ ደረጃ ስሜቷ ሙሉ በሙሉ ከቁጥጥር ውጪ ነው። ድንጋጤ፣ ክህደትን፣ ፍርሃትን እና የራስ ጥርጣሬን አልፋለች። ስልኳን እያየች ማህበራዊ ሚዲያን እየተከታተለች ለምን እንደማትመልስ እያሰበች ምሽቶችን አሳልፋለች። አሁን ደግሞ ከሁሉም የበለጠ አጥፊ ወደ ሆነው ምዕራፍ ደርሳለች። ምክንያታዊ ለማድረግ ትሞክራለች። ጨካኙን እውነታ ለመሸሽ አእምሯ የሚጫወትባት ጨዋታ ይሄ ነው። ከሷ በታች ሊሆን ከሚገባው ወንድ ላይ ቁጥጥሯን አጣች። አንድ ወንድ ጥሎ ሊሄድ አይገባም ነበረ። አንድ ወንድ ማልቀስ፣ መሰቃየት፣ እንድትመልሰው መለመን ነበረበት። አንተ ግን በተቃራኒው እያደረክ ነው። ግድ የለህም። ታሪኮቿን አትመለከትም፣ አትጽፍላትም፣ አልተጎዳህም። እዚህ ላይ ነው ታሪክህን እንደገና መጻፍ የምትጀምረው። እሷ ራሷ ችግሩ እንደነበረች ለራሷ ላለማመን ስትል አንተ ጥለህ የሄድክበትን ምክንያት ማመቻቸት አለባት። ለራሷ መዋሸት ትጀምራለች። እንደዚህ ያሉ ነገሮች ትላለች። ለማንኛውም ለሱ ያንን ያህል ስሜት አልነበረኝም ትላለች። በእኔ ላይ በጣም አብዝቶ አብዷል። እናም ይሄ ደግሞ ማራኪ አልነበረም። እሱ ደካማ ነበረ። ለዚህ ነው እኔን መቋቋም ያቃተው። እኔ የተሻለ ይገባኛል ትላለች። ለጓደኞቿ አንተ በጣም በቂ እንደነበርክ ወይም ካሁን በኋላ ስሜት እንዳልነበራት ትነግራቸዋለች። ጥለህ ሄድከው አንተ ብትሆንም እሷ መጀመሪያ ነገሮች እንዳበቁ ራሷን ታሳምናለች። ያላንተ የተሻለ ህይወት እንዳላት ታስመስላለች። ነገር ግን ልትረዳው የሚገባው ነገር ቢኖር እሷ ዓለምን ለማሳመን እየሞከረች አይደለም፣ ራሷን ለማሳመን እየሞከረች ነው። ምክንያቱም በውስጧ እውነቱን ታውቃለች። ኃይል ያለውን ወንድ እንዳጣች ታውቃለች። ለመቆጣጠር ፈቃደኛ ያልሆነን ወንድ እንዳጣች ታውቃለች። ይሄ ደግሞ በውስጧ ይገላታል። ከሐሳቦቿ ጋር ብቻዋን መሆን አትፈልግም። ራሷን መመርመር አትፈልግም። ስህተት እንደሰራች ማመንም አትፈልግም። ታዲያ ምን ታደርጋለች? ሌላ ወንድ ትፈልጋለች። ትልቁን ስህተት የምትሰራው እዚህ ላይ ነው። ፈጥና ወደ ሌላ ግንኙነት በመግባት ያገኘችውን የመጀመሪያውን ወንድ ትይዛለች። ደካማ ወንድ፣ የሚንበረከክላት፣ የሚያመልካት ደካማ ሰው፣ በጭራሽ ፈልጋው የማታውቀው ወንድ። ነገር ግን ለምን ይሄን ታደርጋለች? ምክንያቱም እሱን ለመውደድ እየሞከረች አይደለም። አንተን በማጣቷ የመጣውን ህመም ለመሸፈን እንደ ስሜታዊ ፋሻ እየተጠቀመችበት ነው። በኩራቷ ውስጥ ያለውን ክፍተት የሚሞላላት ሰው ትፈልጋለች። አሁንም ተፈላጊ መሆኗን የሚያረጋግጥላት ሰው ትፈልጋለች። እንደገና ዋጋ እንዳላት እንዲሰማት አንድ ወንድ ሲያባረራት ማየት ትፈልጋለች። ለዚህ ነው በድንገት የደስታ ምስሎች ስትለጥፍ፣
ለረፍት ስትሄድና ህይወት አስደናቂ እንደሆነ አድርጋ ስትንቀሳቀስ የምታያት አንተ እንድታየው ትፈልጋለች። ህይወቷን እንደቀጠለች እንድታስብ ትፈልጋለች። በአንተ ውስጥ ቅናትን ለመቀስቀስ ትፈልጋለች። ነገር ግን እሷ የማትረዳው ነገር እየጎዳች ያለችው ብቸኛ ሰው ራሷን ብቻ ነው። መጀመሪያ ላይ እያሸነፈች ይመስላል። አዲስ ወንድ አግኝታለች። በብዛት ትለጥፋለች፣ በብዛት ትስቃለች። ህይወት ፍጹም እንደሆነ አድርጋ ትኖራለች። ግን ችግሩ እዚህ ላይ ነው። በእርግጥ ለሱ ክብር የላትም። ምክንያቱም በውስጧ ስለ ደካማ ወንዶች እውነቱን ታውቃለች። ይሄ አዲሱ ወንድ በጣም ቀላል እንደነበረ ታውቃለች። እንድትለፋበት አላደረጋትም። ለሷ ጨዋታዎች አይሆንም ለማለት የሚያስችል ክብር አልነበረውም። ጥሏ አልሄደም። ፍላጎት ባሳየችበት ቅጽበት ወደ እሷ ሩጧል። ሴቶች ደግሞ ሊቆጣጠሩት የሚችሉትን ወንድ በጭራሽ አያከብሩም። ታዲያ ምን ይሆናል? ሳቢነቱ በእሷ ዘንድ ይቀንሳል። ይሄ አዲሱ ወንድ እንደማይቀሰቅሳት መረዳት ትጀምራለች። አይፈታተናትም። ምንም አይነት ሚስጥር የለውም። የምታረጋግጠው ነገር እንዳላት እንዲሰማት አያደርግም እና በድንገት ይሰለቻታል። ሴቶች ሲሰለቻቸው ደግሞ ይከዳሉ። ለሌሎች ወንዶች መጻፍ ትጀምራለች። መውጣት ታበዛለች። ከሱ መራቅ ትጀምራለች። እሱ ምን እንደተፈጠረ ከመረዳቱ በፊት እሷ ቀድማ ሄዳለች። ነገር ግን ማን ላይ ማሰብ የምትጀምር ይመስልሃል? በአንተ ላይ። ምክንያቱም አሁን ትልቁ ስህተቷን ትረዳለች። ጠንካራውን ወንድ በደካማ ለወጠችው። ደረጃዋን አወረደች። ስልጣንን ለምቾት ስትል ጣለች። ይሄ ደግሞ ለዘላለም የምትጸጸትበት ስህተት ነው። ሴቶች ሁልጊዜ የሚመለሱት ለዚህ ነው። የሚመለሱት አንተን ስለወደዱ አይደለም። የሚመለሱት ስለናፈቃቸው አይደለም። የሚመለሱት በሌላኛው ወገን ያለው ሳር ይበልጥ የለመለመ መሰላቸው ስለነበረ ነው። ከዚያ በበረሃ ውስጥ ቆመው እንደነበረ ይረዳሉ። የሚመለሱት አንተ ፈተና ስለነበርክ ነው። እነሱ ግን አንተን በእግር መረገጫ ቀየሩህ። የሚመለሱት የተሻለ ማግኘት የሚችሉ ስለመሰላቸው ነው። ነገር ግን የነበራቸውን ምርጡን ነገር እንዳጡ ሲረዱ፣ ይሄ ግንዛቤ ሲደርሳቸው ግን ቀድሞ ረፍዷል። ምክንያቱም እሷ ይህንን በምትረዳበት ጊዜ አንተ ቀድመህ ሄደሃል። አሁን ደግሞ ልትደርስብህ የማትችለው አንተ ነህ። ህይወቱን የቀጠለው አንተ ነህ። በእርግጥ ነፃ የሆነው አንተ ነህ። ይሄ ደግሞ የመጨረሻ ኃይል ነው። አብዛኞቹ ወንዶች ይህንን በጭራሽ አይማሩም። ማባረራቸውን ይቀጥላሉ። መጻፋቸውን ይቀጥላሉ። ትኩረት ለማግኘት መለመናቸውን ይቀጥላሉ። ሁልጊዜ የሚሸነፉት ለዚህ ነው። ነገር ግን ይህንን ጨዋታ በትክክል የተረዱ ወንዶች ጥለው የሚሄዱና ያንን በተግባር የሚያሳዩ ወንዶች ሴቶች የሚያከብሯቸው ብቸኛ ወንዶች ይሆናሉ። ምክንያቱም እውነቱ ይሄ ነው። ሴቶች ሊቆጣጠሯቸው የሚችሉ ወንዶችን አይወዱም። የሚከተሏቸውን ለመቆጣጠር ፈቃደኛ ያልሆኑ ወንዶችን ብቻ ነው። ይህንን አንዴ ከተረዳህ ካሁን በኋላ ሴትን በጭራሽ አታባርርም። ትኩረት ለማግኘት አትለምንም። ብቃትህን ለማረጋገጥ በመሞከርህ ጊዜ አታባክንም። ምክንያቱም አንተ ራስህ ሽልማት ነህ። እስከዚህ ቪዲዮ መጨረሻ ድረስ ከቆየህ ከታች እኔ የማይበገር ነኝ ብለህ አስተያየት ጻፍ። ይሄን እውነት መስማት ለሚገባቸው ሌሎች ወንዶች እንዲደርስ ከፈለክ አሁኑኑ የሰብስክራይብ ቁልፉን ተጫን። ዩቲዩብ አሁንም በዚህ አዙሪት ውስጥ ለታሰሩ ወንዶች ይህንን ይዘት ያደርሳል። ይሄ መልእክት ጊዜው ከመክነፉ በፊት ሊደርስላቸው ይገባል። ጥሎ የሚሄድ ወንድ ሁን። የራሱን ህይወት የሚመራ ወንድ ሁን። እሷን ለማጣት በጭራሽ የማይፈራ ወንድ ሁን። ምክንያቱም ያ ወንድ ከሆንክ በኋላ ዳግመኛ በጭራሽ አትሸነፍም። ውድ የሳቢሳ ቤተሰቦች የዛሬው የሳቢሳ ፕሮግራም ይህን ይመስላል። ለሳቢሳ ሚዲያ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። መልካም ጊዜ